የዛሬው ቪዲዮ የገባችሁ አስረዱኝ። እውነቴን ነው የምላችሁ። ሀይሚ ምን እየሆነች ነው? ምን እያረገች ነው? ምንድነው ዛሬ በልታ የመጣችሁ? ምንድነው የጠጣችሁ መጠጥ ራሱ እንዴ? ሁለታችንም ተረዳን። በቃ እንዴት ነው አብሳላትን ተረዳት፣ ያግባት። ቆይ እስኪ እኔ ያልገባኝ ነገር እንደው ለሀይሚ ጥያቄ ጠይቄ ነው ቪዲዮን የምጀምረውና ያግባት፣ ይረዳት፣ ፍቅሩን ይቀበላት። ፍቅሯን እንደዚህ ዝም ብላ የምታለቃቅስበትን ፍቅር ወይ ደግሞ የምትዋሸውን ውሸት ሁሉ ይቀበላት፣ ይመናት፣ ጆሮ ይስጣት፣ ቦታ ይስጣት፣ ሰዓት ይስጣት። ከዚህ በፊትም እኮ ቦታ ሰጧት፣ ጆሮ ሰጧት፣ ጊዜ ሰጧት እኮ የተፈጠረውን ነገር አይተሻል። አንቺን ህይወትሽን እስከ ማጥፋት ደርሳለች። ስንት ታሪክ ተፈጥሮ ያ ሁሉ ከጎዳችሽ በኋላ ዛሬ የምን ማዘን ነው? በዚህ ምድር ላይ ለየዋሆቹ ለጥሩ ሰዎች በጣም በቃ ሲበዛ ከራሳቸው በላይ ለሌላ ሰው ለሚሰጡ ሰዎች ዓለም ቦታ የላትም። በተአምር ማለት ነው። እሷ ለአንቺ መቸራራችልሽ ሴት ልጅ ነች። ብዙ ዋጋ ከፍላለች። ብሩክን በእጇ ለማስገባት ከብሩክ ጋር ለመሆን ከብሩክ ጋር ህይወትን ለመቀጠል እዚህ ደረጃ ላይ ለመድረስ ሀይሚ በጣም ብዙ አስተዋጽኦ ብዙ ታሪኮችን አሳልፋለች። ብዙ በደልን ችላለች። ብዙ አንብታለች። ብዙ አልቅሳለች። ስለዚህ ይሄ ፍቅር የሚገባት ለሀይሚ እንጂ ለእኔ አይደለም ብላ እሷ መች አዘነችልሽ እና ነው አንቺ ለእሷ የምታዝኝላት? ተረዳት። ጭራሽ ቤትሽ ድረስ ይዘሻት መጣሽ። ሀይሚ ምን እየሆንሽ ነው? አልገባኝም። እኔ እግዚአብሔርን የዛሬው ቪዲዮ ምንም ሊገባኝ አልቻለም። እንደተረዳሁት እኔ እንዳየሁት ሀይሚ ሙሉ በሙሉ ጥፋት እንዳለባት ነው። ብሩክ ዛሬ የተናገረው ነገር ትክክል ነው ብዬ ነው ማምነው። የእውነት ለመናገር ሀይሚ ጥፋቷ ምንድን ነው ካላችሁኝ፣ አንድ አብሳላትን ምንም ከአብሳላት ጋር የሚያገናኛት ጉዳይ አለ ብዬ አላስብም። የለም በቃ ከአብሳላት ጋር የሚያገናኛቸውም የሚያወሩበትም ርዕስም ሀሳብም የለም። ምክንያቱም ይሄ ነገር በቃ ከብሩክ ጋር ነው መጨረስ ያለባቸው። ብሩክና አብሳላት ነው ችግር ያለባቸው። ብሩክና አብሳላት ናቸው ብዙ ነገሮችን የተነጋገሩት፣ ብዙ ነገሮችን ያወሩት፣ ብዙ ታሪኮችን የጀመሩት፣ ብዙ ውጣ ውረዶች የተፈጠሩት በሁለታቸው መሀል ነው። ስለዚህ አንድ እዚህ ጋር ገብተሽ ነገሩን ለመፍታትም ላለመፍታትም ምንም በቃ ከዚህ በፊትም የእውነቴን ለመናገር በማይመለከትሽ ነገር አስገብተውሽ ነበረ እንደዛ ዋጋ ስትከፊ የነበረው ከአብሳላት ጋር ጭራሽ አይን እንኳን ተገናኝተሽ እስከ መመታት እስከ መሰደብ ይቅርና ጭራሽ አይኗን እንኳን ወይም አይንሽን እንኳን ማየት አልነበረባት። ምክንያቱም ብሩክ መጨረስ ያለበትን ነገር ጨርሶ መፍታት ያለበትን ነገር ፈትቶ ነው አንቺ ጋር መቀጠል ካለበት የሚቀጥለው። ከአንቺ ጋር መቀጠል ካልፈለገም ወይ ደግሞ መቀጠል ካልቻለም ይሄ ነበር የሚሆነው። ነገር ግን አንቺ እዛ ውስጥ ገብተሽ እንደውም መክፈል የሌለብሽን ዋጋ በጣም ማለፍ በሌለብሽ መጥፎ መንገድ አልፈሽ ያ ሁሉ ታሪክ ከተፈጠረ በኋላ አብሳላት ምኑ እግሯ ተቆረጠ ወይ ጭንቅላቷ ተቆረጠ ወይ እጇ እግሯ ምኗ ተቆረጠ? ምኗ አካሏ ጎደለ? ምን ሆነች? እቺ ልጅ ብሩክን አፈቀርኩ ብላ ስላወራች ስላለቀሰች ነው ያመንሻት? ምኗን ነው ያመንሽው? ምኗ ተጎዳች? እሺ ብሩክ አንቺ ጋር ሆነ ወይስ ብሩክን ለሁለት ልትካፈሉ ታሰባችሁ? ያልገባኝ ነገር ለሁለት ከፍለሽ ልሰጩ ነው ለአብሳላት? ለዛ ነው የሚረዳት? ነገራት እኮ እንደማይፈልጋት ነገራት። ህይወት እንዳለው ነገራት። ምርጫው አንቺ እንደሆንሽ ነገራት። በቃ አልፈልግም ማለት። ታዲያ በምን ሂሳብ ነው ዛሬ ላይ አንድ እሱን የምታጨናነቂው፣ ሁለት በየት በኩል እንደዛ ያደማችሽን ልጅ እንደዛ በህይወትና በሞት መሀል እንድትወድቂ ሆስፒታል እንድትገቢ ያደረገችሽን ልጅ ዛሬ ከመሬት ተነስተሽ ልታዝኝላት የቻልሽበት ምክንያት ምንድን ነው? አውቃለሁ እኔ በጣም ለሰው አዛኝ ነሽ፣ በጣም ትሁት ነሽ፣ በጣም ሰው ሲጎዳ ማየት አትፈልጊም። እየጎዱሽ እንኳን እነሱስ እንዴት ሊሆኑ ነው ብለሽ የምታስቢ። እነሱ አብረውሽ ይሄ ነው በቃ የቁርስ ምሳችሁ ምራታችሁ በቃ ለ5 ቀን ይሄ ነው ተብሎ ምግብ ቢሰጥ እነሱ ጥርግርግ አድርገው በልተው አንቺ እንደ አንድ ጉርሻ እንኳን ጎርሰሽ ወይኔ ጠግበው ይሆን አልጠገበው ይሆን ብለሽ የራስሽን ትተሽ ለሌላ ሰው እንደምታስቢ ያውቃለሁ። በጣም መልካም አስተሳሰብ ያለሽ፣ በጣም ጨዋ ወልዶ ጨዋ ያሳደገሽ፣ በጣም ከራስሽ በላይ ለሰው የምታስቢ ሴት እንደሆንሽ አውቃለሁ። ግን ምንድን ነው በዚህ እኔ ይሄ የዋህነት ወይ ደግሞ ይሄ ጅልነት ነው ብዬ ነው የማስበው። የእውነቴን ነው እግዚአብሔርን። አንዳንዴ ይውላችሁ ዓለም ቦታ የላትም ለየዋህ ሰዎች፣ ለምስኪን ሰዎች፣ ዝቅ ለሚሉ ሰዎች ቦታ የላትም። እያነሱ ነው የሚረግጧቸው። አብሳላትን አሁን አንቺ እንደዚህ ስላዘንሽላት አዝኜልሻለሁ እንዲህ ነው ብለሽ ስለነገርሻት የባሰ ዙሩን አክርራው
የእውነት ደካማ ጎንሽን ለመጠቀም አንቺን ለመጉዳት ሆን ብላ እንጂ የምትመጣ ውይ እንደዚህ ያለችኝ እንዴ በቃ ስታሳዝን እንደዚህ ማድረግ አልነበረብኝም ብላ ተጸጽታ ወደ ራሷ አትመለስም። 100% ልነግርሽ የምችለው ነገር። ሌላኛው ብሩክ በጣም ተናዶ ስሜታዊ ሆኖ እች ልጅ ቤቴ ውጪ ብሎ አባሯታል። ሄዳለች፣ ግን ተንኮልና ነገር አስባ ነው የወጣችው እና ብሩክ በጣም ተበሳጭቷል። በጣም ከሚባለው በላይ በቃ በህይወቴ በቃ እውነቱን ነው። መፍታት የነበረበት ችግሩን እሱ ነው። መፍታት ባለበት ነገር ይፈታል። በአካል እኮ 10 ጊዜ እኮ ቀርቦ አወራት እኮ እኔ አልፈልግሽም፣ እኔ አልሆንሽም። ሲጀመር እንደዚህ አይነት ስሜት እንደተሰማሽ አላወቅኩም ነበር። እንደዚህ አይነት ስሜት እንዲሰማሽ ስላደረኩኝ ይቅር በይኝ፣ ይቅርታ ብሎ ብዙ ጊዜ ደጋግሞ ይቅርታ ቢጠይቃት እንኳን ይቅርታው ምን ያደርግልኛል አንተ ከኔ ጋር ካልሆንክ በቃ ከሀይሚ በላይ እኔ ደስተኛ አረጋለሁ ብላ ስንት ነገር ልቧን ደረቷን ነፍታ ስትናገር የነበረች ሴት አለች እንዴ? ተው እንጂ ያሁሉ ዘመን ያሁሉ ጊዜ ሲለምናት እምብኛ ላይ ሴት እንዴት ነው በአንድ ያውን ላይ ጨዋ ሲያጫወታት ቤቷ ድረስ ጭራሽ ለብሩክን አማክራ ሀይሚያውን ብሩክን አማክራ በቃች ልጅ እናገኛት እናውራት፣ ወደ ራሷ ትመለስ፣ ለአንድና ለመጨረሻ ጊዜ ይሄን የዚች ልጅ ጉዳይ መፍታት አለብን ብለሽ ብታስቢ ወይ ደግሞ ፈለገች ትበል በቃ እየወጣሽ ሚዲያ ላይ ፈለገችውን ማውራት ትችላለች። ትቀደድ እዛው ከጫፋችን ካጠገባችን ከጥጋችን አትደርስም፣ የራሷ ጉዳይ ብላችሁ እጃችሁንም አፋችሁንም ስብስብ አድርጋችሁ ቁጭ ብትሉ ጥሩ ነበር። እሺ ከጠራሻት አይቀር ደግሞ ብሩክ ቢቢያ ሀሳቡን ብትነግሪውስ? ለምንድን ነው ይሄ ጉዳይ እኮ የአንቺና የአብሳላት ጉዳይ አይደለም እንዴ? በብሩክ ነው የምትጣሉት እንጂ አንቺ ላይ የደረሰችብሽ ነገር የለም። አንቺ እሷ ላይ የደረስሽባት የወሰድሽባት ነገር የለም። ግን ብሩክን ልትወስድብሽ ስለሆነ አንቺ ደበረሽ፣ እሷ ደግሞ አንቺ ብሩክን ስለወሰድሽው ደበራት። ሶ አንቺን መውደድ አልፈለገችም፣ አንቺን ማመን አልፈለገችም፣ አንቺን መቀበል አልፈለገችም። አንቺን ከብሩክ ማራቅ፣ አንቺን ማጣላት፣ ማጨቃጨቅ፣ ማቦጫጨቅ ነው የፈለገችው። ሶ እንደዚህ አይነትን ሰው ማዘን ያስፈልጋል ወይ? እሺ ሴት ስለሆንኩ ኖ አንቺ ሴት አይደል? አንቺስ ምንድነሽ ታዲያ? አንቺም እኮ ሴት ነሽ የኔ ቅምጥሌ ማለት ነው። መች አዘኑልሽ? ለምንድን ነው ለጨካኞች እዚህ ዓለም ላይ ጨካኝ ለሚሆን ሰው በጣም መጥፎ ለሚሆን ሰው ነው ቦታ ያለው። እግዚአብሔር ፊት አይደለም ያለ ነው፣ ዓለም ላይ ነው ያለ ነው፣ ምድር ላይ ነው ያለ ነው። ሶ ዓለም ፍትሃዊ አይደለችም። በቃ ለመጥፎ ሰዎች ነው ቦታ ያላት። ለምስኪኖች ዝቅ ለሚሉ ለየዋሆችማ አትሆንም። እና ሀይሚዬ በዚህ ልክ የዋህነት ሳያጥቃሽ ይህንን ቪዲዮ እንዴት ልትሰራው ቻለች? ወይም ደግሞ እች ልጅ እንዴት ልታገኛት ቻለች የሚለው ነገር ሀይሚ በዚህ ልክ ተሸውዳ፣ በዚህ ልክ የዋሁና፣ በዚህ ልክ ሞኝ ሆና አይመስለኝም። በቃ ማጣራት የምትፈልገው ነገር አለ። ለአንዴና ለመጨረሻ ጊዜ እንዲቆርጥላት ብሩክም ለሷ ያለውን ምላሽ ማወቅ ፈልጋ ነው በቃ እንጂ በቃ እስኪ እጥሩኝ ልታያት። አንዳንዴ ደግሞ አንዳንድ ሰው በመጥፎ ስትመጡበት ሌላ ታሪክ ውስጥ ገብቶ በጣም መጥፎ ይሆንባቸዋል፣ ወይ ደግሞ ሌላ ታሪክ ውስጥ ውስጥ ይገባል። ራሱንም አጠገቡ አካባቢ ያሉትን ሰዎችም ይጎዳል። እና ምናልባት ሀይሚ ብዙ ሰዎች ዛሬ ላይ እንዴት ጨዋ ያጫውትሻል ምናምን፣ ብሩክ ትክክል ነው፣ አንቺ ትክክል አይደለሽም እያላችሁ ስትወቅሷት አምሽታችኋል። ግን እንደኔ እኔ ያለ አንዳች ምክንያት ይህንን ነገር አታደርግም። እርግጠኛውኝ የምነግራችሁ በዚህ ልክ ሀይሚ ጅል አይደለችም። የዛሬው ማዘኗ ጅልነት ነው ብዬ ነው የማስበው። የዋህነት አይደለም፣ በጣም ጅልነት ሲበዛ እና እቺ ልጅ የሆነ ያሰበችው ነገር አለ፣ የሆነ መረዳት የፈለገችው ነገር አለ። እኔ 100% ጥፋተኛ ነች ብዬ አላምንም። በዛሬው ቪዲዮ በቃ ማየት የፈለገችው ነገር አለ፣ መስማት የፈለገችው ነገር አለ እንጂ ጭራሽ ማግኘት አትፈልግም። በቃ የትናንትናው ቪዲዮ አይታለች ከፍፄ ጋር ምናምን የተወራውን ወሬ። ስለዚህ ማጣራት የፈለገችው ነገር ስላለ እንጂ በተአምር ለአብሳላት ልታዝንላት አትችልም። ያዘነችላት ጊዜ እኮ ነበረ ካስታወሳችሁ፣ ከዚህ በፊት የሆነ ጊዜ ላይ በቃ እኔ ከህይወታችሁ ወጥቻለሁላ አብራችሁ ሁኑላ ብላ ነበር። እስኪ ከተሳካ ከሆነላት እንደው እስኪ ብሩክ ፈቅዶ እሷ ጋር ከሀይሚ አብዛላትን አስፈቅዶ አስበልጦ ከሄደ እስኪ ያለው ብላ ሀይሚ ሁሉን ነገር ትቻለሁ፣ አብራችሁ ቀጥሉ፣ አብራችሁ መሆን ትችላላችሁ ብላ ስትናገር እኔ አንቺ ጋር ነው መሆን አላት። ምርጫ ያንቺ ነሽ፣ ፍላጎቴ ከአንቺ ጋር መሆን ነው፣ እሷን አልፈልጋትም ብሎ ከፊት ለፊቷ ተናግሯል። አዝናላታለች፣ እስከ ጥግ ድረስ ተረድታታለች እንደ አንድ ሴት።
ዛሬ ላይም ተመልሳ እንዲህ ዝቅ የምትልበት ነገር አለ ብዬ አላስብም። እና የኔ ቅመም፣ የኔ ወርቅ፣ የኔ እንቁ ያደረግሽበት የራስሽ ብልሃተኛ ሴት ነሽ። የሆነ ምክንያት ይኖርሻል። በዛሬው ቪዲዮ ልወቅስሽም ልሰድብሽም አልፈልግም፣ ልናገርሽም ልተችሽም አልችልም። ግን አንድ መልእክት ለሀይሚ ማስተላለፍ ፈልጋለሁ። የዋህ ትሆኚ በጣም ለሰው በጣም አብዝተሽ ባሰብሽ ቁጥር ያ ሰው አንቺን እንደ ጅል ነው የሚያይሽ፣ እንደ ሞኝ። በቃ አዘነችልን እኮ እንዘንላት፣ በቃ እንደዚህም ጥሩ ሰው ናት እኮ ጥሩ እንሆንላት የሚል ሰው የለም እንዴ። ጥሩ ሰው ስትሆኝ ሞኝ እኮ ናት እሷ። እንደዚህ ኧረ እንደዚህ በደካማ ጎንሽ ገብተው ነው የሚጠቀጥቁሽ የሚረጋግጡሽ። እና ከብሩክ ፈቃድ ውጪ ከዚህ በኋላ ምንም ነገር ከብሩክ የወጣ ወይ ደግሞ ብሩክ የማያውቀውን ውሳኔ አትወስኝ። ጠንካራ ሴት ሁኚ፣ ጀግና ሴት ሁኚ። ሁሉም ኃላፊ ነው። ራሽን ተከላከይ። አሁን ከምን ጊዜም በላይ ብዙ በቃ አነፍናፊ ጅቦችን እያየን ውሾችን እያየን ነው የምንገኘው። ስለዚህ ከምን ጊዜም በላይ ከብሩክ ጎን ልትቆም ይገባል። ብሩክም አንቺ ጎን ሊቆም ይገባል። ይህ ነው የማስበው። ምክንያቱም በቃ እናንተ አንድ ካልሆናችሁ፣ አንድ ስትሆኑ ጠላቶቻችሁ አያችሁ በዛ በዚህ ብቅ 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 አሉ። አንድ መሆን ስትፈልጉ፣ አንድ መሆንን ስትመኙ፣ ለወደፊት ብዙ ተስፋ እንዳላችሁ ሰው ሲያይ መጣ። በቃ ሰይጣን ነው የሚልካቸው። በነገራችን ላይ እግዚአብሔር እንዳይመስላችሁ። እናንተ ማበጣበጥ ነው፣ ማጣላት ነው። አንድ ቀን ሰላም አድራችሁ እንዳትውሉ ነው ፍላጎቱ። በቃ ይሁሉ። ስለዚህ ከነዚህ ሰዎች፣ ከቁራዎች፣ ከጭልፊቶች ራሳችሁን ጠብቁ። ብሩክ ማድረግ ያለብኝን ነገር ራሴ አደርጋለሁ ብሏል። ምን አይነት ውሳኔ ሊወስን እንደሚችል እኔ አላቅም። ግን እኔ ብሩክን የምመክረው ነገር ተረጋጋ። ሀይሚ ምክንያት ሊኖራት ይችላል ይሄንን ነገር ያደረገችው። ጥፋቷም ገብቷት አምና ተቀብላ ጸጥ ብላለች። እና አትፍረድባት፣ ጠይቃት ቀስ ብለ ለምን ይሄንን ነገር እንዳደረገችው፣ ለምን በዚህ መንገድ እንደተጓዘች፣ ለምን ይሄንን ማድረግ እንደፈለገች በእርግጥ ተናግራለች። በቃ ተረዳን፣ ሁለታችንም እኔንም ተረዳኝ አብሳላትንም እያለች ነበር። ግን የዋህነት አያስፈልግም። ባጭሩ ሀይሚ እኛ ሲጥለን ሲሰባብረን ነው የምናውቀው። በቃ አንቺንም ብዙ ጊዜ ሲጎዳሽ ሰው በማመንሽ ምን ያህል ዋጋ እንደከፈልሽ ሁላችን የምናውቀው ነገር ነው ያለና ድጋሚ ዋጋ አትክፈይ። ሰው እዚህ መጡ አፉን በከፈተ ቁጥር ከዛ ሰው ጋር ምንም ማብሳላትን ማግኘት አትችይም። አልነበረብሽም። አትጠቅምም። እንኳን አንቺ ፍፄ ራሱ ማግኘቱ ነው። ትናንትና እየተናደድኩ ነበረ። ለምን አትጠቅምም? ምን ታረጋለች? በቃ ይቅርታ አድርጉልኝ፣ አብሬ ጓደኛችሁ ልሁን። ምን አሁን ከነሱ ምን አጣሽ? እስኪ በፊት አብረውሽ ነበሩ? አብረውሽ ጊዜ ያሳልፈው ያውቃሉ? አያውቁም። አንድ ጊዜ በቃ ለብሩክ ውለታ ውለሽለታል። ውለታ አይባልም ግን ውለታ እያለ አመስግኖሻል። ብሩክ ግን ከነሱ ጋር የቆየ እንደ አንድ ቀን እንኳን በልተሽ ጠጥተሽ የማታውቂ ሴትዮ በቃ ከእናንተ ከተለየው እናንተ ፊት ስትነሱኝ ደበረኝ፣ ከፋኝ። ኧረ እባክሽ አሁንም እኮ ስለ ፍቅር እያወራች ነው። ብሩክን እንደምታፈቅር 100% እየተናገረች ነው። ታዲያ እኔ ከምወደው ሰዎችን ሴት እንድትርቅ እንጂ እንድትቀርብ ላደርግ አልችልም። ያው ሀይሚ የራሷ ምክንያት ይኖራታል እንጂ በዚህ ልክችን ልጅ እንዲህ ቦታ ትሰጣታለች ብዬ አላስብም። ብሩክም እንግዲህ ማድረግ የምችለውን ነገር አድርግ፣ ግን ተረጋግተህ ህይወት ላይ ዋጋ እንዳያስከፍል ድጋሚ ስህተት እንዳትሰራ አደራ ማለት ፈልጋለሁ። በዛሬው ቪዲዮ እናንተ ምን ተሰማችሁ? ምን አይነት ሀሳብ አስተያየት አላችሁ? ኮሜንት ላይ ማስቀመጥ ትችላላችሁ። የኔ ሀሳብ ይሄንን ይመስላል። አብሳላት ከቻልሽ ከህይወታቸውም ከቤታቸውም ከአካባቢያቸውም ብትርቂ እኔ ደስ ይለኛል። በቃ የማይሆንሽን ህይወት የማይሆንሽን መንገድ መርጠሽ ነው እያለቃቀሽ የምትገኙ። እያስመሰልሽ እንደሆነ ግልጽ ነው። እና ተያቸው በቃ በእናትሽ ስንት ጭንቀት ስንት ሀሳብ አለብን እኛ። ተይን በቃ እኛንም ሁላችንም ባታስከፊን። የራሽን ኑሮ ኑሪ ብዬ ነው ሀሳቤን የምሰጠው። አመሰግናለሁ።